አውቅ ነበር እኮ እንደምታፈቅር። አንተን አለማፍቀር እኮ ይቻላል። ለምን? ከነገርኩማ ትኮራብኛለህ። አልኮራም፣ ንገረኝ። በጣም ቆጨኝ። እሱን እንኳን አውቃለሁ። ሌላስ? ሌላ ጉረኛ። ሌላ ደግሞ ስሜቴን ሳልናገር ትነጠኛለህ። በደንብ ስለማወቅሽ። አንተ እንደነሱ አይደለም። እንደነማ? እንደነ ርብቃ። እነሱ ሁሌ ሰላም ተከፋት ነው የሚነግሩ። አንተ ግን ስለነሱ እባክህ ልጄ መልስልኝ። ጉረኛ። ሌላ ደግሞ ስሜቴን ሳልናገር ትነጠኛለህ። በደንብ ስለማወቅሽ። አንተ እንደነሱ ረዳሽኝ። እንደነ ርብቃ። እነሱ ተጠቀሚያ ለሰርግ። አዎ አይደለም። አንቺ እኮ ከማንኛታሽ ከርብቃም ቢሆን አላንስም። በጣም አሪፍ። እኔ ደግሞ ሁሌም ከጎንሽ ነኝ። አመሰግናለሁ። በቃ ደህና ሁኚ። ያው ደግሞ መቼም ቢሆን ባሪያ ሆነሽ እንዳለሽሽ። አልደግሞም። በፍጹም የርብቃ ባሪያ አልሆንም። ርብቃ ድራማ በዛሬው ክፍል በጣም ለየት ይላል። ምክንያቱ ደግሞ ለብዙ ጊዜ በዳይ ነው፣ ጨቋኝ ነው እያሉ ሲወቅሱት እንዲሁም ደግሞ ለነቀፌታ ቅርብ የሆነው ኢዩኤል በአሁኑ ሰዓት ላይ በህይወት አለመኖሩን እያየን እንገኛለን። ከሁላቸውም በላይ ተጎጂ የሆነችቷ የአልማዝ ልጅ ወይም ደግሞ ራኬብ ነች። ራኬብ ከስደት ወይም ደግሞ ከነበረችበት ሀገር ስትመለስ ኢዩኤልን ነበረ ያገኘችው። ኢዩኤል ለሷ መልካም ወንድሟ ብቻ ሳይሆን እንደ ፍቅረኛ አጋሯ፣ እንደ ፍቅር አጋር ልትቀበለው አምና የፍቅር ጥያቄዋን ያቀረበችለት ሴት ነች። ምክንያቱም በጣም ታፈቅረውና ተወደው ስለነበረ ስለሱ ማንም ቢናገራት ምንም ልትል አትችልም። በስስት ነበር የምትመለከተው። ከስደት መልስ እንግዲህ ያገኘችው ቦታ ጥሩ ቦታ ላይ ሆኖ ባይገናኙም ግን ደግሞ ይህንን ፍቅር ለማስቀጠል የቤተሰብ ተጽዕኖ እያደረባቸው ቢሆንም ማስቀጠላቸውን ግን አልተውም ነበረ። በስተመጨረሻም ርብቃ ወንድሟ መሆኑን ሳታቅ ቤተሰቡም ቤተሰባዊነታቸውን ስሜቱን ሳያውቁት ሁላቸውም ተለያይተዋል። እሱም በሞት ሲለያቸው አሁን ላይ አባቴ ተወቃሽ ነው፣ አባቴ እንዴት ሳይናገር ቀረ፣ የገደለው ባልሽ የሞተው ወንድምሽ ሆነብኝ በማለት ርብቃ ግራ በተጋባ ስሜት ውስጥ ሆናለች። ለዚህ ሁሉ ነገር አባቴ ተጠያቂ ነው። ለምንድን ነው አባቴ ወንድሜ እንደሆነ ኢዩኤል ያልነገረኝ በማለት አሁን ላይ ተናዳ ተጸጽታለች። አንድ ቀን ሳላቅፈው፣ አንድ ቀን እንኳን የወንድምነቴን ፍቅር ሳልገልጽለት እንዴት እንደዚህ ይሆናል በማለት እጅግ በጣም ተናዳና እያለቀሰች ስሜታዊ ሆና ስትነግራት ነበር ለራሄል። ራሄል በአሁኑ ሰዓት ላይ ልትሞሸር ዳር ላይ ደርሳለች። ራሄል ከዚህ ቀደም እንደምናስታውሰው በወንድ መደፈሯን እና እንዲሁም ደግሞ የመደፈር አደጋ ከደረሰባት በኋላ በጣም ብዙ ስሜቶችን ስታስተናግድ ነበር የሰነበተችው የቆየችው። ለአመታት አፍና ውስጧ ላይ ያለውን ቁስል ለማንም ሳትናገር ደስተኛ መስላ ስትስቅ፣ ስትቦርቅ እንዲሁም ደግሞ የተለያዩ ነገሮችን ከማንኛውም ማህበረሰብ ጋር ተመሳስላ ስትኖር ደስተኛና ምንም ጭንቀት፣ ምንም አይነት ሀዘን ያለባት አትመስልም ነበር። ይሄ ነበረ ብዙዎችን ትኩረት ይስቧት የነበረ። ራሄል ደስተኛ ናት፣ ሳቂታ ናት፣ ምንም አይነት ነገር የለባትም ብለው የእሷን ፈገግታ ሁላቸውም ከፊት ለፊት የሚመለከቱት። እሷ ግን በውስጧ ለዘመናት ያመቀችው እውነታ ነበረ። ምክንያቱም ደግሞ ርብቃን ለማዳን በተጣጣረችበት ሰዓት ነበር ኢዩኤል አብሮት ያገታትን ሴት ይችንን ሴት ድፈራት በማለት ሊያስደፍራት የቻለው። ከዛ ጊዜ በኋላ ግን በጣም ውስጧ ተጎድቶ የምትስቀው ከላይ ሰው እንዲያያት ነው እንጂ ውስጧ እሷ ብቻ ነበረች የምትመለከተው። ይህንን ስሜት ለወንድ ልጅ ያላት አመለካከት ከባድና መጥፎ መሆኑን እየተገነዘቡ ሲመጡ እንደዚህ አይባልም፣ አንቺ ጥሩ ልጅ ነሽ፣ እንደዚህም ይሆናል እያሉ እሷን ወደ ልቦናዋና ወደ ራሷ ሊመልሷት ሲሞክሩ ነበር። ከጊዜያት በኋላም ተሳክቶላት በአሁኑ ሰዓት ላይ እንግዲህ ልታገባ መዘጋጀቷን ለርብቃ እየነገረቻት ነው። ሚዜዋም እንድትሆን እየጠየቀቻት ትገኛለች። አሁን እኮ እኔ እርጉዝ ነኝ፣ እንዴት ሆኜ ላንቺ ሚዜ ልሆን እችላለሁ? ሆዴ እኮ ያስታውቃል። በፍጹም ከአንቺ ውጭ ሌላ ሰው ልመለከት አልችልም። ምክንያቱም ሌላ ጓደኛ አልፈልግም። አንድ አንቺ ብቻ ሆነሽኝ ሚዜ ሆነሽኝ
እኔ ማግባት እፈልጋለሁ በማለት ራሄልም ለርብቃ እንግዲህ ነግራታለች ማለት ነው። ራኬብ ካሁን በኋላ በዚህ ከቀጠለች ቤተሰቡን የምታስቸግር ትሆናለች። ኢዩኤልም እስከ መጨረሻው የመሄዱ ጉዳይ በጣም አሳሳቢ ነው። ምክንያቱም ቦስ የሚሉት ሰው እንደገደለው ወይም ደግሞ ከመጀመሪያውም የአቤልና እንዲሁም ደግሞ የኢዩኤል ወንድማማችነቶች እጅግ በጣም የሚያሳዝን ታሪክ ከኋላው ያለው ነው። ታሪካቸው እንዲህ ነበረ የሚለው ምክንያቱም ደግሞ ወደ ኋላ ተመልሰው ሲያስታውስ ኢዩኤል ሁለታቸውም የማደጎ ልጆች እንደነበሩና ሁለቱም የማደጎ ልጆችን የአቤል አባት አምጥቷቸው እንዳሳደጋቸው፣ የአቤል አባት ሲሞት ግን ንብረቱን ሙሉ በሙሉ ለአቤል አውርሶት እንደሄደና እንዲሁም ደግሞ ለኢዩኤል አንዳችም ንብረት ትቶ እንዳልሄደ ይህንን በትውስታ ያስታውሳል። ይህን ያስታወሰው ኢዩኤል ካሁን በኋላ በቀልን የጀመረበት ጊዜ እንዲሁም ደግሞ ለመበቀል ያለውን ሀብት ንብረት ሁሉ ጠራርጎ ለመውሰድ ያሰበበት ጊዜ ነበረ። ምክንያቱም በአንድ ላይ ተቀብሎን ከማደጎ ወስዶን አድልቶ ለአንደኛው ልጁ በህይወት ቢያልፍም ለአቤል ሁሉንም ንብረቶች፣ ድርጅቶች፣ መኪናዎች፣ ቤቱን ጭምር ሳይቀር ሙሉ በሙሉ አውርሶት አልፏል። እኔን ባዶዬን ጥሎኝ ምንም ነገር ሳይሰጠኝ በማለት እንግዲህ ያለውን ነገር ሲናገር ነበረ። ማሚቴ እንዳሳዳጊ ሆና እዛ ቤት ውስጥ በሰራተኝነት ያገለገለችዋ ማሚቴ ሁለቱንም ልጆች ሳትለያይ ወንድማማቾች አድርጋ አሳድጋቸዋለች። የእሷ ልጅ የት እንዳለች ባታቅም እሷ ግን ለሰው ልጆች መስዋዕት ከፍላ አሳድጋቸው እዚያ ደርሳቸዋለች። ምንም አይነት በንብረት የሚጣሉበት ምንም የሚሉበት ነገር የለም። ግን ደግሞ ሁሉም ስም የነበረ በራኬብ ነው። ራኬብ የማሚቴ ልጅ ናት። የማሚቴ ልጅ ራኬብ ሙሉ ንብረቱ በራኬብ ስም ነው። አቤልም ቢሆን የመጣው የነበረ እያንዳንዱ ነገር ከኋላ እንደነገርኳችሁ በድርጅት ስም በማደጎ የመጡ ሁለቱ ወንድማማቾች አሁን ላይ ስምምነት አጠው በጣም በአስቸጋሪና በአስከፊ ሁኔታ ነበር ያሳለፉት ጊዜያቸውን። አቤል መልካምና አስተዋይ ልጅ ሲሆን ኢዩኤል ደግሞ ተንኮለኛና መጥፎ ሸራቢ ነው። ግን ደግሞ ሰዎች ሁሉ አይወዱኝም፣ በጣም በጥርጣሬ ያዩኛል። መጥፎ ነህ እንጂ ጥሩ ነህ፣ አንተ የት እዚህ ትደርሳለህ ሳይሆን አንተ እንደዚህ ነህ እየተባልኩ ነው ያደግኩት። ለዛ ነው ክፋትን በፊት ለፊት ያድርገው የሚመለከቱት በማለት እሱም አስረግጦ ሲነግራት ነበረ። አሁን ላይ የምትረዳው መልካምና ጥሩ ፍቅረኛ ባገኘበት ሰዓት ላይ እሱም ህይወቱን ወደ መልካም ነገር ለመቀየር ዳዴ ባለበት ሰዓት ላይ ነበረ መሞቱን ዜና የተሰማ። በጣም ነው የሚያሳዝነው። ርብቃ በጣም ተዝናለች፣ ተጎድታለች። ምክንያቱ ደግሞ ኢዩኤል ከዚህ በኋላ ተመልሶ ባይመለስም ወንድሟ ግን በውስጧ ይኖራል። ልጇን ገሎባታል፣ ብዙ ነገሯን አመሰቃቅሎታል። ህይወታቸውን ሲያምሰው የኖረው ኢዩኤል ካሁን በኋላ ባይኖርም በህይወታቸው ላይ ግን ደግሞ ኢዩኤል መልካም ልጅም ነበረ። ሊመለስ የሚችልበትን ሰዓት ጠብቆ አሁን ላይ በመሞቱ በጣም ያስጠላል። የድራማው ፍጻሜ መሆኑ ነው እንግዲህ። የእሷ ልጅ የት እንዳለች ባታቅም እሷ ግን ለሰው ልጆች መስዋዕት ከፍላ አሳድጋቸው እዚያ ደርሳቸዋለች። ምንም አይነት በንብረት የሚጣሉበት ምንም የሚሉበት ነገር የለም። ግን ደግሞ ሁሉም ስም የነበረ በራኬብ ነው። ራኬብ የማሚቴ ልጅ ናት። የማሚቴ ልጅ ራኬብ ሙሉ ንብረቱ በራኬብ ስም ነው። አቤልም ቢሆን የመጣው የነበረ እያንዳንዱ ነገር ከኋላ እንደነገርኳችሁ በድርጅት ስም በማደጎ የመጡ ሁለቱ ወንድማማቾች አሁን ላይ ስምምነት አጠው በጣም በአስቸጋሪና በአስከፊ ሁኔታ ነበር ያሳለፉት ጊዜያቸውን። አቤል መልካምና አስተዋይ ልጅ ሲሆን ኢዩኤል ደግሞ ተንኮለኛና መጥፎ ሸራቢ ነው። ግን ደግሞ ሰዎች ሁሉ አይወዱኝም፣ በጣም በጥርጣሬ ያዩኛል። መጥፎ ነህ እንጂ ጥሩ ነህ፣ አንተ የት እዚህ ትደርሳለህ ሳይሆን አንተ እንደዚህ ነህ እየተባልኩ ነው ያደግኩት። ለዛ ነው ክፋትን በፊት ለፊት ያድርገው የሚመለከቱት በማለት እሱም አስረግጦ ሲነግራት ነበረ። አሁን ላይ የምትረዳው መልካምና ጥሩ ፍቅረኛ ባገኘበት ሰዓት ላይ እሱም ህይወቱን ወደ መልካም ነገር ለመቀየር ዳዴ ባለበት ሰዓት ላይ ነበረ መሞቱን ዜና የተሰማ። በጣም ነው የሚያሳዝን።